የዐቢይ ጾም ስድስተኛ ሳምንት ገብርኄር። የዐቢይ ጾም ስድስተኛ ሳምንት ገብርኄር ይባላል። ጌታችን ስለ ታማኝ አገልጋይ ያስተማረውን የሚዘክር ሳምንት ሲሆን ይኸውም የተቀበለውን አደራ በሚገባ ለተወጣ አገልጋይ ምስጋና የሚቀርብበት፣ በዚህ በተቃራኒ ደግሞ ለሚገኝ ወቀሳና ግሳጼ የሚቀርብበት ሳምንት ነው። ይኸውም በቅዱስ ወንጌሉ እንደተመዘገበው ጌታችን ለደቀ መዛሙርቱ በምሳሌ ሲያስተምራቸው ወደ ሌላ ሀገር የሚሄድ ባለጠጋ ሰው ባሮቹንም ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁም ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 መክሊትን አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው አገልጋይ ወደ ጌታው ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት ብሎ ሌላ 5 መክሊት አትርፎ አስረከበ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ቤት ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊትን አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም፣ መክሊትህን በምድር ቀበርኩት፣ መክሊትህም እነሆ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐሴተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ፣ እኔም መጥቼ ያለኝን ከትርፉ ጋር በወሰድኩኝ ነበረ። ስለዚህ መክሊቱን ውሰዱት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልማልና፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማም አወጡት። ክፉና ሐሴተኛ ባሪያ ለቅሶና ጥርስ ማፋጨት ወዳለበት ወህኒ ተወረወረ። መክሊት የተባለው የእግዚአብሔር ስጦታ ሲሆን አይነቱና መጠኑ ይለያይ ይሆናል እንጂ ከእርሱ ዘንድ ስጦታን ያልተቀበለ ማንም የለም። እግዚአብሔር ለእያንዳንዳችን ስጦታ የሚሰጠን ልናገለግልበት፣ ሰውን ልንጠቅምበት እንጂ ልንኮፈስበት አይደለም። በአጭሩ መክሊት ማትረፍ ማለት ያወቁትን ሳይሰስቱ ማሳወቅ፣ ልምድን ለሌላው ማካፈል፣ የሰሙትን ቃለ እግዚአብሔር ወይም መንፈሳዊ ነገር ለሌላው ማስተማር ማለት ነው። መክሊትን ስናካፍል ከሰው ብድራትን ሳንጠብቅ ፈተና እንኳን ቢሆንም ፈተናውን ተቋቁመን የተሰጠንን መክሊት አትርፈን መገኘት ይገባል። ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ ልጅ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከእኔ የሰማከውን ትምህርት ለሌሎች ልታስተምር የሚችሉ የታመኑ ሰዎችን አስተምራቸው። ኢየሱስ ክርስቶስ እንደሚያገለግል በጎ አርበኛ ሆነ መከራን ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና፣ የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝምና፣ የሚደክምም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልኩን አስተውል፣ እግዚአብሔር በሁሉ ነገር ጥበብ ይስጥህ በማለት መክሊቱን እንዳያባክን መክሮታል። ሊቀ ሐዋርያ ቅዱስ ጴጥሮስም እንግዲህ ይህንን ሐሳባችሁን በቃልም እንዳይጣሉ በእግዚአብሔር ፊት ምከሯቸው፣ ይህ ምንም የማይጠቅም የሚሰሙትን የሚያፈርስ ነውና፣ የእግዚአብሔር ቃል በውኑ አቃንቶ ሲያስተምር እንደማያፍር ሰራተኛ ሆነ ራስህን እንደተመረጠ አድርገ ለእግዚአብሔር ታቀርብ ዘንድ ትጋ። እንግዲህ እኔ ከእርሱ ጋር ሽማግሌው የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ ይሆንክ በመካከላቸው ያሉትን ሽማግሌዎች እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔር መንጋዎችንም ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፍቃድ በውኑ እንጂ በግድ አይሁን፣ በበጎ ፍቃድ እንጂ መጥፎውን ረብ ከመመኘት አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞች አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ በማለት አገልጋዮች
በተቀበሉት መከራ መሰረት ተገቢውን አገልግሎት መስጠት እንደሚገባ ተናግሯል። ለመሆኑ ባለጠጋው ምን አይነት ሰው ነበረ? ይህ ባለጠጋ የአገልጋዮቹን አቅምና ቅንነትን ያውቃል። ለዚህ ነው አገልጋዮቹን የተለያየ መክሊት የሰጣቸው። ለምሳሌ 5 መክሊት ለሶስተኛው ባሪያ ሰጥቶት ቢሆን ኖሮ ኪሳራው ብዙ ይሆን ነበር። ነገር ግን ባለጠጋው የአገልጋዮቹን ባህሪ ስለሚያውቅ የቱ ታዛዥ የቱ ልግመኛ እንደሆነ ስለተገነዘበ ብዙ ኪሳራ እንዳይደርስበት አድርጓል። ስለዚህ መክሊቱን እንደየአቅማቸው እንደየችሎታቸው ሰጥቷቸዋል። ሌላው ይህ ባለጠጋ መሸለም የሚወድ ዋጋ መስጠትን የሚያውቅ ከደስታው የሚሳተፍ ቸር ባለጠጋ ነው። ዛሬ ሲያሰሩ እንጂ ሲሸልሙ ለማይወዱ፣ ሲያዙ እንጂ ሲያመሰግኑ ለማይታዩ ንፉግ ባለጠጎች ትልቅ ትምህርት ነው። ይህ ባለጠጋ ግን በቸርነቱ ብዛት የተነሳ አሰርቶ ገንዘብ አይደለም የሰጣቸው፣ ወደ ጌታ ደስታ ግባ እንደተባለው የራሱን ደስታ ነው ያጋራቸው። ዳግመኛም ይህ ባለጠጋ የማያዳላ ባለጠጋ ነው። ምንም እንኳን መክሊቱን ሲሰጥ ትልቅና ትንሽ ብዙና ጥቂት ቢያደርገውም ነገር ግን ሽልማቱን ደሞዙ ተመሳሳይ ነው። ለሁለቱም አገልጋዮች የሰጣቸው ዋጋ አንድ አይነት ነው። ሁለቱም ወደ ጌታ ደስታ ግባ ነው የተባሉት። ሶስተኛው አገልጋይ መክሊቱን ባይቀብር ኖሮ እንደ ባልንጀሮቹ ተመሳሳይ ሽልማትን ይቀበል ነበረ። ይህ የሚያሳየው የመክሊቱን ማነስና መብዛት ሳይሆን ሁሉም አገልጋይ ለተጠራበት ጸጋና ኃላፊነት ለተቀበለው መክሊት ታማኝ ሆኖ ከተገኘ ተዋረድ በሌለበት በመንግሥተ ሰማያት የመኖር ዕድል እንደሚሰጠው ያሳያል። በሌላ መልኩ ስናየው ይህ ባለጠጋ ትዕግስተኛ ነው። መክሊቱን ከሰጣቸው በኋላ የሚያተርፉበትን በቂ ጊዜ ሰጥቷቸዋል። ዛሬ ብዙ ባለጠጎች አበድረው በማግስቱ እንቅልፍ የሚያጡ ተበዳሪውን ሲወጣ ሲገባ ቁም ስቅሉን የሚያሳዩም አሉ። ለእነዚህ ትምህርት ነው። ይህ ባለጠጋ ግን ከብዙ ዘመን በኋላ የእነዚያን ባሮች ጌታ መጣና ተቆጣጠራቸው ተብሎ እንደተነገረው በትዕግስት ለወራት ብቻም ሳይሆን ለዘመናት ታገሳቸው። ከዘመናትም በኋላ ሊቆጣጠራቸው እንደመጣ እንገነዘባለን። ቅዱስ ጴጥሮስ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሎ ንስሐ እንድንገባ ዘመናትን አብዝቶ ወራትን አስፍቶ እንደሚሰጠን የሚያስገነዝብ ትምህርት ነው። ነገር ግን በወቅቱ ይህንን ድንቅ የሆነ ምሳሌያዊ ትምህርት ማንም አልተረዳውም። ባለጠጋውም ድሃውም አልተገነዘቡትም። ቅዱስ ያሬድ የአንተን ሐሳብ ማን ያውቃል? በልብህ ያለውን ሐሳብስ ማን ያውቃል? ጌታችን ሰው ሁሉ ያምን ዘንድ ይህን ሁሉ አርአያ ያደረገ፣ ሆኖም ባለጠጎችም አላመኑም፣ ነዳያኖችም አልሰሙም ሲል ጌታችን በመዋዕለ ስብከቱ ለአብነት ያደረገውን ትሩፋት በምሳሌ ያስተማረውን ትምህርት የተገነዘቡት ጥቂቶች ብቻ እንደነበሩ ነግሮናል። ለሦስቱ አገልጋዮች ምሳሌ። የመጀመሪያው አገልጋይ ገብረኄር። ይህ ባለ 5ቱ መክሊት የተባለው አገልጋይ ለጌታው የታመነ ነው። የጌታውን መመሪያ ሳያዛንፍ ወጥቶ ወርዶ የተሰጠውን አደራ በመፈጸም ታማኝነቱን ያስመሰከረ ብሩህና ትጉህ አገልጋይ ነው። ታማኝነት በእግዚአብሔር ዘንድ እጅግ ያስከብራል። እግዚአብሔር ታማኝ ሰውን ይወዳል፣ ይዋጋለታል፣ ለክብሩም ይቆረቆራል። ሙሴ ኢትዮጵያዊቷን በማግባቱ አሮንና አጎቱ እህቱ ማርያም ስንት ዕብራውያን ቆነጃጅቶች ሴቶች እያሉ ኢትዮጵያን ሴት እንዴት ያገባል ዘር አበላሸ ብለው በሙሴ ላይ አጉረመረሙ። ያውም ሳያማክረን ይህንን ማድረጉ ቢንቀን ነው። እግዚአብሔር በእርሱ ብቻ አልተናገረም በእኛም ተናግሯል ብለው አሙት። እግዚአብሔር ተቆጣቸው። ወደ መገናኛ ድንኳንም ጠርቶ ባሪያዬ ሙሴ እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክን ያያል። በባሪያው በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁንም? በማለት ለወዳጁ ለሙሴ እግዚአብሔር እንደተቆረቆረለት አሮንና እህቱን እንደተገሰጸ እንረዳለን። ይህ ሁሉ አምላካዊ እንክብካቤ የታማኝነት ውጤቱ ነው። ሌላው ይህ አገልጋይ ትጋቱን እናያለን። ሙሴ በኦሪት በሕይወትም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስን በትጋት ጠብቅ በማለት የነፍሳችንን ደህንነት ከሚጠብቁ ነገሮች አንዱ ትጋት እንደሆነ እንገነዘባለን። መፍቅሬ ጥበብ ሰለሞንም ትጋት ለሰው ልጅ ምን ማለት እንደሆነ ሲናገር ለሰው የከበረ ሀብቱ ትጋት ነው ሲል፣ ትጋት ያለው ሰው ምንጊዜም ቢሆን
ካሰበበት የሚደርስ አሸናፊ እንደሚሆን ተናግሯል። ይህ አገልጋይ ለምስጋና ካበቃው ባህሪ አንዱ ታዛዥነቱ ነው። መታዘዝ ከሰነፍ ከመስዋዕት ይበልጣል እንደተባለ መታዘዝ ገጸ እግዚአብሔርን ያሳያል፣ ሰማያዊ ዋጋንም ያሰጣል። ይህንን የተገነዘበው ነቢዩ ዳዊት በእሽታ መንፈስ ደግፈኝ ሲል ተመልክተነዋል። ለእግዚአብሔር የሚታዘዝ ቅን ልቡና፣ ትሑት ስብዕናን ስጠኝ፣ ለበጎ ሥራ የሚተጋ ታዛዥ ሕሊናን አድለኝ ሲል ነው። ጥዑመ ልሳን ቅዱስ ያሬድም ጽድቅን የሚያወድስ አመፅን የሚጸየፍ አምላክን የመታዘዝ ዋጋ እንደሚሰጥ ሲናገረን አንተ በጎ ታማኝ አገልጋይ በጥቂቱ ታምናልና በብዙ እሾምሃለሁ፣ የራስህን ትእዛዝ ፈጽመሃልና አደራን ተወጥተሃልና በብዙ እሾምሃለሁ፣ ትእዛዜን ጠብቀሃልና ጥበብን አናት አደረካት፣ ጽድቅህን ወደድክ አመፃንም ጠላ፣ በእውቀት ሰንበትን ሠራ፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባለው ብሏል። ይህ አገልጋይ ብልህ ነው። በተሰጠው መክሊት እንዴት ነግዶ ማትረፍ እንደሚቻል የተረዳው መክሊቱን ከጌታው በተቀበለ ጊዜ ነው። አሁንም ቅዱስ ያሬድ የዚህን አገልጋይ ብልህነት ሲናገር ምግባራቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቡ ላይ የሚሾመው ብልህ ታማኝ ደግ መጋቢ ማን ነው በማለት ዘምሯል። ጌታው በመጣ ጊዜ በመልካም ሥራ የሚገኝ ታማኝና ብልህ አገልጋይ ማን ነው? በገንዘቡ ላይ ሁሉ ይሾመዋል። ዳግመኛም እግዚአብሔር እንዲህ ይለዋል፣ አንተ ታማኝ ብልህ አገልጋይ በብዙ ሹመት እሾምሃለሁ፣ ሂድ ወደ ጌታ ተድላ ደስታ ግባ ሲል በተሰማራበት የሥራ መርስ በተሰጠው መክሊት በታማኝነትና በቅንነት እንዲሁም በብልህነት ማገልገል የቻለ አገልጋይ በስተመጨረሻ ልባዊ ደስታ የሚያገኝ ሊቁ እንደዚህ ይነግረናል። ሁለተኛው አገልጋይ ገብረ ምእመን ቅን ነው። እንደ መጀመሪያው አገልጋይ ለምን 5 አልተሰጠኝም? ከባልንጀራዬ ያነሰ መክሊት የሰጠኝ እንዴት ቢገምተኝ ነው ብሎ እንዳች ምቀኝነት አላደረበትም፣ ወይም የበታችነት ስሜት አልታየበትም። አነሰ በዛ ሳይል ሳያኮርፍ በተሰጠው መክሊት በደስታ የሚሰራ ቅን አገልጋይ ነው። በሁለቱ የተሰጠውን የክብር ስም አንድ ነው፣ ገብረኄር ቸር አገልጋይ የሚል ሲሆን የገባበትም የክብር ስፍራ ከመጀመሪያው ጋር አንድ ነው። ይኸውም የጌታቸውን ደስታ ነው። ሁለቱም በጥቂቱ የታመኑ ነበሩና። ከስጦታው አንጻር ሲታይ የባለ ሁለቱ ከባለ 5ቱ ጥቂት ነበር። ሰው በተሰጠው ጸጋ ሳያንጎራጉር ፈጣሪውን ቢያገለግል እኩል ክብር እንደሚያገኝ የምንረዳበት አንቀጽ ነው። ለሰው ልጅ የሚጠቅመው ችሎታው ጸጋውን መቁጠር ሳይሆን በተሰጠው ጸጋ ማገልገል መቻሉ ነው። እነዚህ አገልጋዮች በእውነት በፍቅርና በእምነት የሚያገለግሉ የቤተ ክርስቲያን አገልጋዮችን ይወክላሉ። ባሕረ ጥበባት ቅዱስ ያሬድ ይህ ባለ 2 መክሊት አገልጋይ ምቀኝነት የሌለበት ቅን አገልጋይ መሆኑን ሲናገር በግዛት መልካም ያደረገ ጌታው ደስ ያሰኘ ታማኝ አገልጋይ፣ በጎ አገልጋይ፣ አንተ ብፁዕ ደግ አገልጋይ ነህ። በእምነት የተጋደሉ እነዚህ ብፁዓን አገልጋዮች ተስፋቸውን አገኙ። ክርስቶስ ተስፋን አድርገው እርሱን አምነው ከሞት ወደ ሕይወት ተሻገሩ በማለት ገብረኄር ለቅን አገልጋይ ተምሳሌት መሆኑን ተቀኝቶለታል። ሁለቱም ሰርቶ ማግኘት እንደሚቻል የሚያምኑ ለጌታቸው ታማኞች፣ በሥራ ላይ የሚያጋጥማቸውን ችግር በማሰብ ጊዜያቸውን የማያጠፉ ቆራጦች ናቸው። ባለ 5ቱ አገልጋይ 5 ሲያተርፍ ባለ 2ቱ ደግሞ 2 በማትረፍ ተመሳሳይ ትጋት የታየባቸው አገልጋዮች ዋጋቸውም እኩል ሆነላቸው። ሶስተኛው አገልጋይ ገብረ ሐቃይ። ይህኛው ከሁለቱ የተለየ ነው። ወደ ሥራ ከመግባቱ በፊት በልብ ውስጥ ስጋትን፣ ጥርጥርን፣ ፍርሃትንና አለማመንን ስላነገሰ ስሰራበት ቢጠፋብኝስ፣ ቢሰርቁኝስ፣ ቢቀሙኝስ እያለ በማሰብ እሰራለሁ ብዬ ያለኝን ከማጣት ለምን ደብቄ አስቀምጬ በማቆየት ሲመጣ የሰጠኝን አልመልስለትም ብሎ መክሊቱን ቆፍሮ ቀበረው። ጊዜው ሲደርስ ባለ ንብረቱ መጣና አገልጋዮቹን ይተሳሰባቸው ጀመር። የዚህ አገልጋይ መልካም ጎኑ ስጦታው አነሰኝ አለማለቱ ብቻ ነው። በእርግጥም ስንፍናውን ስለሚያውቅ ይሆናል። ይህ ሰው ከሥራ ይልቅ በሥራ ጊዜ የሚያጠፋውን ችግር ቀድሞ ይታየዋል። የሰነፍ አርቆ አስተዋይነት ሲያተርፉ ሳይሆን ሲከስሩ ብቻ ነው የሚታየው። አንዱን 2 ሲያደርግ ሳይሆን ያንኑ ያለውን ሲነጠቅ ይታየዋል።
በጌታው ፊት እንደ ወንድሞቹ ትርፍ ይዞ ቀርቦ ሲሸለም ሳይሆን መክሊቱ ጠፍቶበት ለጌታው የሚመልሰው ሲያጣ ይታየዋል። በመሆኑም ምንም ሥራ መስራት አይችልም። ኪሱንም አላምነው ብሎ መሬት ውስጥ ቆፍሮ ቀበረው። በአጠቃላይ ባለማመን የተያዘ አሳዛኝ ሰው ነው። ከጌታው ፊት ሲቀርብ በጎ አገልጋዮች ያልተናገሩትን ነው የተናገረው። ጨካኝ መሆንክን ስላወቅሁ ይጠፋብኛል ብዬ መክሊትን አስቀምጬልሃለሁ፣ ይኸውም ውሰድ አለው። ሰነፍ ሰው እንኳን ምግባሩን ንግግሩንም እንዳያምር ከዚህ ሰው በደንብ እንገነዘባለን። ዛሬም ቢሆን የተቀማጭ አፉ ምላጭ እንዲሉ ተቀምጠው ማት የሚያወሩ የእግዚአብሔርን ጸጋ የቀበሩ ሳያስተምር መናፍቅ ተከራክሮ ቢረታኝ የማውቀውን እውነት ለመስበክ ጀምር ቢያሳድዱኝ ክፉዎችን ስገዝጽ ቢያሳስሩኝ በቤተ ክርስቲያን በሕዝብ በገበያ በልዩ ልዩ ስፍራ የሥራ ቦታዎች ያሉትን ኃጢአተኞች ስቃወም ጠላት ሆነው ቢነሱብኝስ ለምን ዝም ብዬ ደሞዜን ሳልሰራ አልበላም ብለው የሚኖሩ ስንት አድርባይ አገልጋዮች አሉ። የዚህ ሰው ችግሩ መክሊቱ አንድ ብቻ መሆኑ ሳይሆን በዚያው አለመስራቱ ነው። እያንዳንዱ አገልጋይ የተሰጠው ጸጋ አምኖ በመቀበል ሲያገለግል ይገባዋል። ባለ ሁለቱ በባለ አምስቱ፣ ባለ አንዱ በባለ ሁለት ሊቀና አይገባውም። ሁሉም ሊቀ ጳጳስ፣ ጳጳስ፣ ቄስ፣ ዲያቆን አይሆንም። ሁሉም ግን በተሰጠው ቢያገለግል እውነተኛ ሊቀ ጳጳስ፣ ጳጳሳት፣ ቀሳውስት፣ ዲያቆናት የሚያገኙትን ዋጋ ያገኛል። ሁሉም ወንጌላዊ፣ ዘማሪ፣ ፈዋሽ ሊሆን አይችልም። ለእያንዳንዱ ልዩ ልዩ ጸጋ አለው። ሁሉም በጸጋው ሲያገለግል እኩል ዋጋ ያገኛል። ስለዚህ እንደ ገብርኤል ብፁዕ ለመባል የጽድቅ ሥራ መስራት፣ በመከራ በፈተና መጽናት ያስፈልጋል። ስለ ጽድቅ ብላችሁ መከራ የተቀበላችሁ እናንተ ብፁዓን ናችሁ፣ እናንተ የእግዚአብሔር አገልጋዮች ትባላላችሁ ሲል ቅዱስ ያሬድ ዘምሮለታል። ገብርኄር ዘሰንበት ላይ የሦስቱ አገልጋዮች ጌታ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ባለጠጋ የአገልጋዮቹን አቅምንና ቅንነት በማወቁ እንደየአቅማቸው መክሊትን ሰጣቸው። ጌታችንም ሦስቱን የሚሰጠው እንደ አእምሯቸው ስፋት፣ እንደ ሃይማኖታቸው ጽናት ነው። ሐዋርያው ቅዱስ ጳውሎስ ለእያንዳንዱ እንደሚገባው እንደሚጠቅመው በግልጥ ይሰጠዋል ብሎ የነገረን ይህንኑ ነው። እግዚአብሔር ጸጋውን እንደየአቅማችን የሚሰጥ ከሆነ የእያንዳንዳችን ጸጋ መለያየቱ የአቅማችን መለያየቱን ያስገነዝባል። በድጋሚ ሐዋርያው ቅዱስ ጳውሎስ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ በማለት ጉዳዩ የጸጋ ማነስና መብዛት ሳይሆን የተሰጠን ጸጋ አክብሮ መጠቀም ላይ እንደሆነ ነግሮናል። ስለዚህ ይህ ባለጠጋ የአገልጋዮቹን አቅም እንደሚያውቅ በሚቻለው መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ተብሎ እንደተናገረ ቅዱስ ባስልዮስም የሰው ድካሙን አንተ ታውቃለህና ብሎ እንደነገረን ጌታችን የእያንዳንዳችን አቅምና ጉልበት ያውቃል። የምንከብርበትን ፈተና እንኳን ያለ አቅማችን አያመጣብንም። ሌላው ይህ ባለጠጋ ፍትሃዊ ነው። ለሁሉም የድካማቸውን ዋጋ እንደተሰጣቸው ጌታችን ኢየሱስ ክርስቶስም ሳያዳላ ለሁሉም እንደ ሥራው የሚከፍል አምላክ ነው። ይህ ባለጠጋ ለባለ አምስቱም ለባለ ሁለቱም አንድ አይነት ዋጋ የሰጠው ጌታችን በ40 ቀን ብንጠመቅ በ40 ዘመንም ብንጠመቅ ያው አንድ አይነት ልጅነት ነው የሚሰጠን። ምክንያቱም ከተጠራንበት ጊዜ አንስቶ የምንሰራው ሥራ ነው የምንመዘነው። ስለ መሐሪነቱ ስለ ካህሊነቱ ቅዱስ ያሬድ ሲዘምር አቤቱ እንዳንተ ያለ መሐሪ ማን ነው? የሕዝቡን ኃጢአት ይቅር የምትል እንዳንተ ያለ ይቅር ባይስ ማን ነው? ጨለማን ታበራለህ፣ የተጨነቁትንም ከጭንቃቸው የምታረጋጋ እንዳንተ ያለ ማን ነው? የሚሳንህ ነገር የሌለ ሁሉን የምትችል እንዳንተስ ያለ ማን ነው? ብሎ የሀብቱን ሁሉ ምንጭ እውነተኛ የባሕሪ ባለጠጋ የሆነ ክርስቶስ ለይቅርታው የማይሰለች ሩሩ አምላክ መሆኑን ተናግረዋል። ይህ ባለጠጋ ትዕግስተኛ ነው። መክሊቱን የተሳሰበባቸው ከብዙ ዘመን በኋላ ነው። ጌታችን ትዕግስቱ ለብዙ ዘመናት ሰፊ ነው። ሊቁ ሐዋርያ ቅዱስ ጴጥሮስ ለእያንዳንዶች የሚዘገይ እንደሚመስላቸው ስለ ተስፋ ቃሉ ግን አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል በማለት በትዕግስት ጌታችንን የሚመስል የሚስተካከል እንደሌለ አስገንዝቦናል።
የአገልጋዮቹ ምሳሌ። አገልጋዮቹ የተለያየ ጸጋ የተሰጠን መምህራን፣ ካህናት፣ ምዕመናት እንዲሁም ሕዝብ የሚያገለግሉ በየተቋማቱ የተሰማሩ የመምሪያ ኃላፊዎች ምሳሌ ነው። እነዚህ ሁሉ በተመደቡበት የሥራ መስክ በታማኝነት ሕዝቡን እንዲያገለግሉ የተለያየ መክሊት እንደተሰጣቸው የሚያስረዳ ምሳሌያዊ ትምህርት ነው። የወንጌላችን አንድምታ እንደሚያትተው ባለ አምስቱ አገልጋይ የሙሴ ምሳሌ ነው። 5 መክሊት የተባሉ 5 ብሔረ ኦሪቶች ናቸው። ባለ ሁለቱ አገልጋይ የቅዱስ ጴጥሮስ ምሳሌዎች ናቸው። 2 መክሊት የተባሉት ብሉይና ሐዲስ ኪዳን ናቸው። አንድም ቅዱስ ሥጋውና ክቡር ደሙ ናቸው። እንዲህ ስለሆነ ግን ከሙሴና ከጴጥሮስ መካከል መበላለጡ ሆኖ አይደለም። ባለ አንዱ አገልጋይ የይሁዳ ምሳሌ ነው። አንዱ መክሊት የተባለው ሲመተ ሐዋርያ ናት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበልልን። በሰባተኛ የአብይ ሳምንት አጽዋም እስከምንገናኝ ቸር ያቆየን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር።